ላ ክፉ ፍጡር ነው አላህ የሚባለው ፈጣሪ ነው ወይስ ፍጡር ነው? ፈጣሪ ከሆነ የራሱን ፍጡር ለምን ይገላል? እንዴ አለመፍጠር ይችላል ነገር የለም። አክሱም ውስጥ ጭፈራ ቤቱም ሴተኛ ዳሪውም ጫትቃሚውም ጨፋሪውም በሚኖርባት ሙስሊም ይሄ ጭንቅ ነው። አሁን እንደዚህ አይነት አለው ለሚያምን ሰው ካለ ወሃቢ እስላም አሸባሪው መንግስታዊ ድጋፍ ያለው ሚኒስትር መስሪያ ቤቶችን የተቆጣጠረ ፋይናንሱን የተቆጣጠረ ፌስ አካባቢ ያሉ ሰዎችም ኦርቶዶክሳን እያለቁና እየተጨፈጨፉ እንደሆነ በእስላማዊ አካሄዶች እየተጨፈጨፉ እንደሆነ ከዘገቡ በኋላ ይሄንን ድምጽ እንግዲህ ማህበረ ቅዱሳን ዜናውን ሰርቶ በቴሌቪዥንም በዩቲዩብ ሙፍቲ የተቀበሩበት ቦታ አስመልክቶ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አንድ መግለጫ አውጥቷል። ማንጣት ጀምሯል። እንግዲህ ጌታችን በኢየሱስ ክርስቶስ ስም እንደምን ዋላችሁ? ዛሬ የእግዚአብሔርን ቃል እኔና ወንድሜ መሐመድ አይመር ልናካፈላችሁ በዚህ ሚዲያ ብቅ ብለናል። السلام عليكم ورحمة الله وبركاته ودنا የተከበራችሁ የዛሬ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ በሌላ ቪዲዮ ተመልሰን ተገናኝተናል። ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ሪአክት የምናደርግ ይሆናል። ውድ ቤተሰቦቼ እንግዲህ ሰሞኑ በጣም ከባድ የተባለ ሀዘን እየተሰማ ይገኛል ከወደ አርሲ ማለት ነው። እንግዲህ የኦርቶዶክስ ተዋህዶ እምነት ተከታይ የሆኑ አባቶችና እንደዛውም ህፃናቶች እንደ ተጨፈጨፉ ነው እየተነገረ ያለው። ለማንኛውም የምንመለከት ይሆናል ውድ ቤተሰቦቼ የምንመለከት ይሆናል ምን ይመስላል የሚለውም ደግሞ የምንመለከት ይሆናል። ከዛም ባሻገር የአክሱሙ አንድ ኢንተርቪው አለ። እግረኛ ሚዲያ አክሱም ድረስ በመሄድ አንድ ኢንተርቪው ለቆልናል። እስቲ የምንመለከት ይሆናል ውድ ቤተሰቦቼ ሐሳብ አስተያየታችንን እየሰጠንበት አብረን የምንቆይ ይሆናል። ተከታተሉን አብራችሁን ቆዩ። እንግዲህ በመጀመሪያ ከሰሞኑ አጀንዳ ጋር በተያያዘ ስለ ሙፍቲ መቃብራቸው ማለት ነው ከሱ ጋር በተያያዘ መጅሊስ አዲስ መግለጫ አውጥቷል። እስቲ ሰምተን እንመለስ። ሙፍቲ የተቀበሩበት ቦታ አስመልክቶ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አንድ መግለጫ አውጥቷል። አጋራችሁ እንግዲህ እንደ መግለጫ ከሆነ የተቀዳሚ ሙፍቲ ሐጂ ዑመር እንድሪስ መሞታቸው ተከትሎ ምክር ቤቱ በተደጋጋሚ የሐዘን መግለጫ ሲያወጣ እንደነበር ገልጾ እንዲሁም ደግሞ በሞታቸው ማዘኑን ገልጾ ማለት ነው። ታዲያ ስለ መካነ መቃብራቸው አስመልክቶ የተለያዩ አጀንዳዎች ሲወሩ እንደነበር ሰውም ደግሞ የሳቸው የተቀበሩበት ቦታ አስመልክቶ ለተለያየ አጀንዳ ቦታውን ሲጠቀምበት እንደነበር ገልጾም ነገር ግን አሁን ላይ እንዳጣራነው ከሆነ እሳቸው የተቀበሩበት ቦታ አዲስ አበባ ፕላንና ልማት ኮሚሽን ፍቃድ ያገኘ ቦታ በመሆኑ ከዚህ በኋላ የሙስሊሙ መካነ መቃብር ሆኖም እንደሚያገለግልና ደግሞ ለመንግስት ማስፋፊያ እንደጠየቀም እንግዲህ ምክር ቤቱ ገልጾ ከዚህ በኋላ ልዩ ጥበቃ እንደሚደረግለት እንዲሁም ደግሞ ሌላ ሙስሊም ማህበረሰብ ሲሞት ማለት ነው እዛ ቦታ ላይ የሚቀበርበት ስለሆነ ለሌላ አጀንዳ የምትጠቀሙበት ሰዎች ረፉ ሲልም እንግዲህ ምክር ቤቱ መግለጫም ሰጥቷል። መልካም ቀን። እንደውም መግለጫው ዘግይቷል ብዬ ነው ማስበው ነው። ምክንያቱም ብዙ ነገር ከተፈጠረ ብዙ ነገር ከተበጠረ በኋላ ነው እንግዲህ እየመጣው ማለት ነው ይሄ መግለጫ። እኛም ስንነበረው ይሄ ነበር እንግዲህ የሙፍቲ የተቀበሩበት ቦታ የሙስሊሙ መካነ መቃብር ሆኖ ሙስሊሙ እንዲቀበሩበት ነው። ከዛም ባሻገርም ደግሞ ጥበቃ እንዲደረግለት የሚል ነበር። ኡስታዝ ያሲን ኑሩም ሐፊዘሁላህ ወራዓ በኹጥባው ላይ ለማንሳት የሞከረው ነገር ይህ ነበር። እንግዲህ ጉዳዩ አልহামዱሊላህ በዚህ መልኩ መስመር ይይዟል ማለት ነው። ይሄ የሚያስደስት ነገር ነው። እስቲ አንድ ቪዲዮ ሊጋብዛችሁ ንግግሩ የማይጠገብ እንግዲህ ሲበሳጭና ሲናደር ሲቃጠል ማት ደስ የሚለን ሰው እንግዲህ ይሄ ሰውዬ ነው። እስቲ ለማንኛውም ቪዲዮን ሊጋብዛችሁ። ወሃቢ እስላም አሸባሪው መንግስታዊ ድጋፍ ያለው ሚኒስትር መስሪያ ቤቶችን የተቆጣጠረ ፋይናንሱን የተቆጣጠረ ፌስቡኩን የተቆጣጠረ ሚዲያውን የተቆጣጠረ ሽጉጥ ይዞ እነ ሙፍቲን ያስፈራራ ያስወጣ የሰደበ ታላቁ አባት ለሙፍቲ የማይመለሱ አረመኔዎች ባስከሬን የሚቀልዱ በሞተ ሰው የሚቀልዱ ያው በመምህራቸው በሃይማኖት አንድ ነን ለሚሉት የሚቀልዱ ሰው ከሞተ በኋላ እንኳን ብዙ አይቀለድበት ነውር ነው። ቢቀለድ በሃጂ ሙፍቲ አይቀለድም። ኢትዮጵያ ትልቅ መካሪ አጣች፣ ትልቅ ሰው አጣች። ቢነገር ቢናገሩ የማይሉ የማይጠገቡ የማይሰለቹ ወንድማቸውን ያጡት ዋርካን የወደቀው ግዙፍ ሾላን የወደቀው ዝግባን የወደቀው ሀገር ትልቅ ነገር ነው ያጣችው።
ይሄ ትልልቆችን ያስለቅሳል ያሳዝናል እንግዲህ ገና ዳርዳር እያለን ነው ስልጣኑን ለማዝ ገና ዳርዳር እያለን ነው ወደ ስልጣኑ አልመጣንም ገና ዳርዳር እያለን ነው ያለ ነው ማለት ነው ወደ ስልጣኑም ደግሞ ኢንሻአላህ እንወጣለን ያው ማስተዳደር እንደሆነ በሙስሊሙ የታወቀ ነው በአድል በማስተዳደር የምንታወቅ ሰዎች ነን አልহামዱሊላህ ለየትኛውም ብሔር ለየትኛውም እምነት ተከታይ ለየትኛውም ለሰው ልጅ ሁሉ ፍትህን በማስፈን የሚታወቀው እምነት አለን አልহামዱሊላህ እሱን እምነት ነው የምንከተለው እሱ ምን ይባላል እስላም ይባላል አልহামዱሊላህ ረብል ዓለሚን ኢንሻአላህ ኢትዮጵያ ውስጥ ፍትህን እናመጣለን ኢንሻአላህ ኢትዮጵያ ውስጥ ያለውን ችግር ኢንሻአላህ እናስወግዳለን ወደ ስልጣን ብቻ እንምጣ ያው ዳርዳር ያለን ነው ኢንሻአላህ ወደ ስልጣን እንመጣለን ኢንሻአላህ በቅርቡ ወደ ስልጣን እንገባለን አልহামዱሊላህ አሁን ላይ ኦሬዲ ፓርላማ ውስጥ ገብተናል ኦሬዲ ያው ፓርላማ ውስጥ እንዳለን የታወቀ ነው ወደፊት ደግሞ ኢንሻአላህ ወደዛ ደግሞ ወደ ዋናው ደግሞ እየተጠጋን እንሄዳለን ጠብቁን ለማንኛውም ለእናንተም ደግሞ መልካም የመቃጠል ዘመን ይሁንላችሁ እያለን ደግሞ እናንተን እንመርቃችኋለን አይዟችሁ ሌላ ክፉ ፍጡር ነው አላህ የሚባለው ፈጣሪ ነው ወይስ ፍጡር ነው ፈጣሪ ከሆነ የራሱን ፍጡር ለምን ይገላል እንዴ አለመፍጠር ይችላል በአደጋ ማጥፋት ይችላል በመጨረሻው ዘመን ሊፈርድበት ይችላል ብዙ አማራጮች አሉት እኔ እንግደል ለምን ይለኛል ነው ሌላ ሰው እኔ ለምን ነው ሰው መገለው ለምን ይልከኛል ሁሉ ጊዜ በጣም ግራ ይገባኛል ይሄ ጥያቄ ለምን ነው የሚልከኝ እኔን ወደ ሌላ ሰው ወደ ራሱ ከፈጠረ የራሱን ፍጡር በፍጡር ለምን ያስገድላል የሚለው ሁሌ አይመለስልኝም ይገባል ግራ ይገባል አንተ ነው ከሌሎች ነቢያት የሚለይበት ብሎ ያስቀመጠዋል ለሙሐመድ 6 ነገሮች ከሌሎች ነቢያት ይለያል አንደኛ ከሚለይበት ውስጥ እንዳሸበር ተልክ ያለው አለ አሸባሪ ነኝ አለ ለሌሎች ለማንም ያልተሰጠ ለኔ ብቻ የተሰጠ ነው አለ አሸባሪነት ሁለተኛ በሽብር የሚገኝ ንብረት የኔ ነው ይሄንን ስትናገሩ ቃል በቃል ሐዲሱ ያለውን ማምጣት ነው እውነት ከሆነ ማለት ነው አለበለዛ ግን እኛ ሐዲሱን የምናቀው አንተ በመትናገረውና በመትነግረን አይደለም በመትነግረን መልኩ አይደለም ሐዲሱ የሚለው ነብዩ አለይሂ ሰላቱ ወሰለም 5 ነገር ተሰጠኝ አሉ ነብዩ አለይሂ ሰላቱ ወሰለም ከዛ መካከል አንዱ ሩዕብ የሚባለው ፍራቻ ማለት ነው ገና ነብዩ አለይሂ ሰላቱ ወሰለም ሳይዘምቱ ይዘምቱብናል ብሎ እንድፈሩ አደረጋቸው አላህ Subhanahu Wa Ta'ala ዛሬ ይሄንን እየተመለከተን እኮ ነው በእናንተ ላይ እየተመለከተን ነው ይሄንን ሁሉ የምትናገሩት ይሄንን ሁሉ የምትቃጥፉት ምክንያት ፍራቻ ነው ሌላ ነገር አይደለም ፍራቻ ነው እስልምናችን ከማንንም ጋር ማንንም አክብረን ከሱ ጋር እንድንኖር የሚያዘንና የሚያስተምረን እምነት ነው አልহামዱሊላህ ረብል ዓለሚን ይሄንን ደግሞ በተግባርም ነብዩ አለይሂ ሰላቱ ወሰለም በተግባር አሳይቶናል ከአይሁዶች ጋር ኖሮ ማለት ነው እንኳን ክርስቲያኖችን ተውትና ከአይሁዲ ጋር ነብዩ አለይሂ ሰላቱ ወሰለም ኖሮ አሳይቶናል ከዚህ በላይ ምን አለ ነብዩ ናቸው አለይሂ ሰላቱ ወሰለም ያሳዩን ያስተማሩን ማለት ነው ነብዩ አለይሂ ሰላቱ ወሰለም እስከ ዛሬ የተዋጉት የነሱ ንብረት የዘረፉ ከቂያቸው ያባረሯቸው ሰዎችን ነው የተዋጉት ነብዩ አለይሂ ሰላቱ ወሰለም ነብዩ አለይሂ ሰላቱ ወሰለም ማንንም ከመሬት ተነስቶ የተዋጉ የትኛውም ሀገር ሆነ የትኛውም አካባቢ የትኛውም ሰው የለም ነብዩ አለይሂ ሰላቱ ወሰለም ተዋጓቸው ግዴታ ዛሬ አንተም ብትሆን ልዋጋክ መጥቼ ቆሜ እንደማታኝ አቃለሁ እንደማጠብቀኝ አቃለሁ ሳልዋጋኩ እንኳን እየተዋጋህ ነው አለው እየተዋጋኝ እኮ ነው አለው አይደል እንዴ በየመስጂዱ የዙርክ ያስጨፈጨፍክ ነው ይሄ ታወቀ ለምንድነው እግዚአብሔር ኢየሱስን ማርያም ልጅ ለምንድነው እነዛዎች እንዲገድሉስ የፈቀደው እንደው እሱስ ብንጠይቃችሁ እንደው ለምንድነው እንደው ከዛ ራሱን ጀምሩ እስቲ እናንተ ክርስትና ከጀመረበት ብላችሁ የሚታመኑት ከዛ ራሱ በሱ ነው የመጣው የምትሉትን ራሱ ከዛው ራሱን ጀምር እስቲ ጥያቄው ወደዚህ ወደ ኢትዮጵያው እንኳን ተውት እሺ በየመስጂዱ የዞርክ የምታስጨፈጭፈውና አስታጥቀ ጫካ ያስገባውን ያሰለፍከውን ተው እሱ ሌላ ጊዜ እናወራለን እንደው እግዚአብሔር ለምንድነው ኢየሱስን የገደለው እሺ ክርስቲያኖች ለምሳሌ መስቀለኞች የሚባሉት ነበሩ እነሱ የሙስሊም ሀገር ሄዶ ሲወሩ ለምንድነው እነሱ እኮ አማኝ ነበሩ አይደል እንዴ አማኝ ነበሩ እኮ ለምንድነው ሄዶ
ሚሊየንስ የሚቆጠር ህዝብ ወደ 18 ሚሊየን ህዝብ ነው እንግዲህ የተጨፈጨፈው ማለት ነው ዳታው ከዛ በላይ ሊሆን ይችላል የተጨፈጨፈው ማለት ነው ማናዟቸው ነው እነሱ እንግዲህ መጽሐፍ ቅዱስን ብናይ የጦርነት ነው እውነቱን ለመናገር ማለት ነው እናንተም ታውቃላችሁ አትደባብቁ ኢየሱስ ራሱ በግልጽ የተናገረው ይሄንን ነው ሴፍ ይዞ እንደመጣ እየተናገረ ነው እንግዲህ ሲናገር መጽሐፍ ቅዱስ ላይ ሰላምን ለማስፈን ሳይሆን ጦርነትን ለማወጅ እንደመጣ ነው ለምንድን ነው የምትደብቁት እሱ እሺ ዛሬስ እዚህ ጋር አንተ አሰልፈ እየረሸንክ ያለው በየመስጂዱ እየገባ ንብረትን እያወደምክ መስጂድን እያቃጠልክ ህዝበ ሙስሊሙን እየገረፍክ ህዝበ ሙስሊሙን እያረድክ ደም እያፈሰስክ ማናዞ ነው እንግዲህ አንተ የእምነት አባት ነህ እነሱ ለአላህ አጥቷቸውም እንዴ ምን አላህ ይገድላቸዋል አይደል እንዴ እየገደለ ነው እያልክ ያለን አይደል ነገም ደግሞ ይፈርድባቸዋል ምን አስቸክሎት ነው ሰውን አዞ ሄዶ እንዲገላቸው የሚያዘው ስትል እነሱን በቃ ይሞታሉ አንተ ለምንድን ነው የምትገድላቸው አንተንስ አላህ ነው ሄድና ግደለው ጨፍጭፋለክ አላህ ነው ወይ አንተን ሄድና ጨፍጭፋቸው ብሎ ያዘዘክ በማን ትእዛዝ ነው የምትሄደው አንተስ እሺ እዚህ ጋር አላህ ያላለውን ነገር ብሏል ይያላችሁ አላህ Subhanahu Wa Ta'ala ግደሉ ጨፍጭፋ አላለንም እኛ አላየንም እኛንን የቀራነው ቁርአኑን እኛንን በደንብ የምናውቀው ቁርአኑን በደንብ የቀራነው ተንትነን የቀራነው እኛንን አላየነው ምሽ ግደል ጨፍጭፍ የሚለውን እናንተ የምትሉትን አላየነው ለእናንተ ለብቻ ቁርአን ተብሎ ቁርአን መሳይ ተዘጋጅቶላችሁ ተሰጥቷችሁ ይሁን አላቅም እንግዲህ እኛ የምናውቀው ቁርአን አንዲት ነፍስ ያለ ምክንያት ያወጣ የጀሃነም ሰው እንደሆነ አላህ በቁርአኑ ይነግረናል እነዛ ከናንተ ጋር በሰላም የሚኖሩትን ጎረቤቶቻችሁን አክብሯቸው በጥሩ ስነ ምግባር አስተናግዷቸው ይለናል ቁርአኑ እኛ የምናውቀው ቁርአን ይሄንን ነው ላንተስ ማን ፍቃድ ሰጥቶክ ነው እሺ እኛን እንኳን ቁርአን አዘዛቸው ነው አይደል ምትለን ያልተባለውን ነው እንግዲህ ያልካለው አንተ ሳትጠብቅም በቃ ለፈጣሪ አተዋቸው ለምንድን ነው የገደልካቸው ያው ፈጣሪ ራሱ ይገላቸዋል አይደል ነገም ይፈርድባቸዋል አይደል ታዲያ ዛሬ ለምንድን ነው የቸኮልከው አንተ ለመግደል ለማረድ ለመጨፍጨፍ ደም ለማፍሰስ ከዚህ በፊት የነበሩ በቤተክርስቲያን ስርዓት ሲያስተዳድሩ ኢትዮጵያን ሲያስተዳድሩ ሲገዙ የነበሩ ሰዎችስ ለምሳሌ እንደነ አጼ ዘራ ያዕቆብ እንደነ አጼ ዮሐንስ እንግዲህ አጼ ቴዎድሮስ በጣም አዛዝ ያረጋቸው አጼ ዮሐንስን ሄዶ አመጡ ወደ ስልጣን መጣ እሱም ህዝበ ሙስሊሙን ጫፋጨፈ እሺ እናንተስ ለምንድን ነው ቤተክርስቲያን ለምን አታርፍም ቤተክርስቲያን ለምን በቃ ለአላህ አጥቷቸው ሙስሊሞቹን ምትገርሙ ሰው ናችሁ እኮ እናንተ ቆሻሻ ለቆሻሻ ተፈላልጉ ሲገናኙ እንደዚህ አይነት ቆሻሻ ነገር ነው የሚያወሩት እንደዚህ አይነት ወራዳ ነገር ሲጀምር ከቆሻሻ ከዝንብ እስቲ ማን ነው ማርን የጠበቀው እኛ ከናንተ ጥሩ ነገር አንጠብቅም እንግዲህ አሁን ጭራሽ በዚህ መልኩ መምጣት ጀምሯል እንግዲህ በጌታችን በኢየሱስ ክርስቶስ ስም እንደምን ዋላችሁ ዛሬ የእግዚአብሔርን ቃል እኔና ወንድሜ መሐመድ አይመር ልናካፈላችሁ በዚህ ሚዲያ ብቅ ብለናል እኛ የተጠራነው ከድግድግ ጨለማ ወደሚደነቅ ብርሃን መጥተናል ይሄ የሚደነቀው ብርሃን ጌታችን መድኃኒታችን ኢየሱስ ክርስቶስ ይባላል ይሄ ብርሃን የዓለም ብርሃን ነው የእግዚአብሔር ቃል ወኩሉ ፍጥረት ተፈሳ በመጻትህ ይላል አንተ በመምጣትህ ፍጥረት ሁሉ ተደሰተ ይላል ጌታችን ኢየሱስ ክርስቶስ ለሰው ልጆች የመጣ እውነተኛ ደስታችን ነው ኢየሱስ ክርስቶስ እርሱ ሰላማችን እንደሆነ ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 13 ላይ ተጽፎ እናገኛለን እኔ የምለው ለምንድን ነው ለሱ መስቀል ያልተሰጠው ለሁሉም አይሰጥም ነው ወይስ ምንድነው መስቀሉ ለምንድን ነው ያልተሰጠው ሁሉም መስቀሉን ማያዝ አይችልም ነው ወይስ ምንድነው ለምንድን ነው ያልተሰጠው የተዋይና ይስሙ መሐመድ የሆነው ለምንድን ነው መስቀል ያልተሰጠው ምገርም እኮ ነው በቃ እናንተም ጀመራችሁ በጴንጤዎች የጠላነው ነገር በእናንተ ማገኘን በቃ እናንተ መጣችሁ በዚህ በማሾም በማስመሰል መጣችሁ አረ ተውት ይደብራል በጣም ይደብራል የምር ትንሽ እናንተም ጤነኛ አይደላችሁ ለነገሩ ከናንተም ጥሩ ነገር አይጠበቅም ያው ከማስመሰል ውጪ የምታረጉት ነገር የለም አክሱም ውስጥ ጭፈራ ቤቱም ሴተኛ ዳሪውም ጫትቃሚውም ጨፋሪውም በሚኖርባት ሙስሊም ይሄ ጭንቅ ነው አሁን እንደዚህ አይነት አለ ብሎ የሚያምን ሰው ካለ እነሱ ማስተካከል
መቼም አትብላ የሚባል ነገር የለም። አክሱም ከተማ እንጂ ቤተ መቅደስ አይደለችም። አንተ አሁን ተፈጥሮ ያለኮ አንተን ይመሰሉ የተከራካሪዎቹን ጥያቄ ለርሶ ሙግድ ያቀርቡት ነው። አልመጡም። የመቀሌው ያለ ትምህርት ሚኒስቴር ተወካይ ያለው የጻፈው ደብዳቤ የሚያሳዩን አዲስ ዲማንድ እንትን አንልም በነበረው አለባበስ እንዲማሩ አዲስ ዲማንድ አንቀበልም የነበረው ክርስቲያናዊ አስተምህሮንና የእስልምናን ማንነት የገፋ ነው። ዲሞክራሲ ተብሎ የለም ወይ? አንድ ኦርቶዶክሳዊ ከነክሩ ከነመስቀሉ ከነክሯ መግባት ስትችል በጆሮ ጌጥም በምንም መስቀል አርጋ ስትገባ አንዲት እስላማዊት ሴት ተማሪ ደግሞ ለብሳ መግባቷ ምንድነው የሚያስከለክላት? ነው አንዱ ክርክሩ። ቆይ አንተ ይገባኛል። አሁን የክር የምናምን ታለ ምናወራው አሁን የትምህርት ነው። በትምህርት ዓለምም ካየው ኦርቶዶክስነት ይዞ የሚሄድ ደግሞ ጠምጥሞ አዴት መጽሐፍ ቅዱስ እኮ ከእስልምና ይልቅ እኮ መጽሐፍ ቅዱስ እኮ ነው ቀድሞ የተጻፈው። ከቁርአኑ ቀድሞ የተጻፈ መጽሐፍ ቅዱስ ነው አይደል? መጽሐፍ ቅዱስ እኮ አንስን ገለባ አርሲዮን ተብለን እኮ በቤተክርስቲያናችን እኮ ሴቶችም እኮ ተሸፋፍነው መሄድ ነው ያለባቸው። በተለይ የአክሱም ሴቶች ልጃገረዶች አሁን ዩኒቨርሲቲ ከገባ ወዲህ ችግር እየገጠመን ከዓለም እየመጣ አስቸገረን እንጂ ተሸፋፍነው ተረከዛቸው ማይታይ እኮ ነው። መጽሐፍ ቅዱሳችንም ያዛል። ነገር ግን መጽሐፍ ቅዱሳችን ይሄን ያዛልና ተሸፋፍነሽ ስኩል ግቢ ግን አትባል። ያ ትምህርት ቤት ነው። ሰኪላር ትምህርት ቤት ነው። እኔ እኮ በንግግሬም እኮ ተናግሬዋለሁ። እኔ በሆነ ደስ ይለኛል። እንዲያው ጠቅላላ ይሄ በእምነት ሁሉ በየእንትን ቢሆን ከሆነ እኔ ምን ለእኔ ምን ችግር የለም። ልጆችም ገጠም አድርገው ተጠምጥመው መስቀላቸውን ተንዘራገው ትምህርት ቤቱ ከፈቀደላቸው ሞር ዘን ሃፒ ችግር የለብኝም እኔ። የኛም አሁን በምልህ ተለባብሰው ልጆቻችንም መስቀላቸውም እንበለም ማድረምትለው ልብሳችንም ተሸፋፍነው ይሆን አርማቸውን አድርገው ትምህርት ቤቱ ከመራ ከፈቀደ እኔ ምን ትምህርት ቤት እኮ ነው የዓለም ትምህርት ቤት እኮ ነው። እዚህ እኮ የሃይማኖት ጉዳይ አይደለም እናገር። አሁንም እየተናገርነው እኮ መግባት የለባቸው ምናምን እንዲህ ስለነበረ ነው እየተባለ አዲስ ዲማንድ ለምን መጣ? ህዝቡ ለምን አይጠየቅም? ካስፈለገ እኮ ተነጋግረው ከአክሱም አባቶችና ህዝብ ጋር ራሳቸው አብረው የወሰኑት ውሳኔ አብረው ነው መሻር ያለባቸው። መሻር ካለባቸው መወያየት ያለባቸው ወይም ሁላቸውም ልበሱ ብሎ መወሰን ነው ወይም ደግሞ አይ ለነዚህ ገባቸዋል ብሎ ማስወሰን ነው። ይሄ እንግዲህ ይሄ የእምነት አባት የሆነ ሰውዬ ያነሳለው ነገር ሰሞኑ የሆነ ፒክቸር ሲሰራጭ አይታችሁታል ብዬ አስባለሁኝ ገምታለሁ። እንደዛ አይታችሁታል አይ ቲንክ ሳታውት አቀርም የሆነ የአክሱም ክርስቲያኖች ወይ ደግሞ ኦርቶዶክስ እምነት ተከታዮች ተማሪዎች ነጠላ ምናምን ለባብሶ እኛም ሙስሊሞቹ የሚለብሱ ከሆነ እኛም ለብሰን እንገባለን እንድንገባ ይፈቀድልን። ይሄንን ምን ለማድረግ አስበዋሉ? ሙስሊሙም ክርስቲያኑም እዚህ ሀገር ላይ እኩል ነው የሚዳኙት ለማለት ተፈለገ። ሷን ነገር ነው ለማንሳት የሞከረው ይሄ የእምነት አባት ማለት ነው። እንግዲህ መጀመሪያ ላይ ይሄ ነገር ተሰጥቷቸዋል። ክርስቲያኖቹም እንደዚህ እንዲያደርጉ ወይ ደግሞ በዚህ መልኩ የሚዲያ ሽፋን እንዲያገኙ ተደርጎ የተሰራበት ጉዳይ ነው። እንደዚህ ብሎ የሚመጡብን ከሆነ እኛም በዚህ መልኩ እንሄድባቸዋለን። በቃ ትምህርት ቤቱ እኩል ነው የሚያያቸው እንዲባል ማለት ነው። የሙስሊሞቹ ነገር እንዲቀር ማለት ነው። ሂጃብ ለብሰው የሚገቡት አውልቆ እንዲገቡ ማለት ነው። ይሄ በፍጹም የሚሆን ነገር አይደለም። የሚመስልም ነገር አይደለም። አንደኛ የአክሱም ትምህርት ቤት ከኢትዮጵያ ትምህርት ሚኒስቴር ውጪ አይደለም። ውጪ ያለ ትምህርት ቤት አይደለም። በኢትዮጵያ ስር ሆና እስካለች ድረስ አክሱም ከየትኛውም ከተማ ከየትኛውም ሀገር ለየት የምትልበት ምክንያት የለም። ልክ በየትኛውም ከተማ ላይ መስጂድ እየተሰራ እንዳለ በአክሱምም መስጂድ ይሰራል። ምክንያቱም ሙስሊሙም ስላለበት ማለት ነው። በየትኛውም ትምህርት ቤት ሂጃብ ለብሶ ገብቶ እየተማሩ እንዳሉ ሁሉ አክሱም ውስጥ ያለው ትምህርት ቤትም ሙስሊሞቹ ሂጃባቸውን ለብሶ ገብቶ መማር መቻል አለበት። አይ በግድ እናንተ ይሄንን እንዳታደርጉ እናረጋቸዋለን የምትሉን ከሆነ ሙስሊሞቹም ቀላል ህዝብ እንዳይመስላችሁ የፈለገውን ማድረግ የሚችል ህዝብ ነው። የፈለገውን ማድረግ የሚችል ህዝብ ነው። ከዚህ አልፎ ገና አክሱም ህዝብ እንኳን ሳያውቀው እዚህ ያለ ሳያውቅ ከዛ ተነስቶ መቀሌ ከመቀሌ አልፎ እንዳልኩት ካሁን በፊትም ቢሆን
ልክ እንደ ኢትዮጵያ ሲኖዶስ በጄኖሳይዱ ላይ በትግራይ ህዝብ ሁሉ ሲያልቅ መስጊዱ ሲመታ ህዝቡ ሲያልቅ አፉ ያልከፈተ ከወታደሮች ጋር ተሰልፎ የነበረ መጅሊስ ወይም ደግሞ የእስልምና ጉዳይ ሐላፍ አውሊ ሳይቀር እስከዛ ለዓለም ሁሉና ማስፈራሪያ የሚመስል አዋጅ ያውጅ መጡ። ይሄ አደገኛ አካሄድ ነው። ይሄ ምን ተደርጎ የመጣ ነው? ይሄ በእውነት አሁንም የምለው ነው አክሱም ያሉት የእስልምና እምነት ተከታዮች ወይም እዛ ያሉት እስካሁን እኮ እየተማሩ ነው። አጣርቻለሁ እኮ አሁን እኮ እየተማረ ምንድነው እያልከን ያለ? ሪሊ አክሱም የመጀመሪያ ጄኖሳይድ የተፈጸመባት አክሱም አይደለችም? ከሺህ ህዝብ በላይ ያለቀባት ደሞ የጨቀየች በደም በልጆቿ ደም ያ ሁሉ ሲጨረሽ አልነጋሽ በራሱ ሲደበደብ በመድፍ የትላንትናው ለምን ማንሳት አስፈለገ? ትግራይ ከኢትዮጵያ መንግስት ጋር የገባችው ጦርነት ነው። ይሄ አንድ ጦርነት ሲነሳ እዚህ ጋር አይመታም እዚህ ጋር መመታት አለበት ብሎ ነገር የለም። አንድ ላይ ነው የሚጨፈልቀው። እሱ ልነሳ ይገባል። በነገራችን ላይ መነሳት የነበረበት በ1985 ላይ ያደረጋችሁት ጨፍጨፋ ነበር መነሳት የነበረበት እውነት ከሆነ ማለት ነው። ዛሬም እሱን ለማስመለስ እየሄዳችሁ ያላችሁት መንገድ በጣም የሚገርም ነው። ዛሬም እሱን እንደግማለን ብላችሁ በዛቻ ያሳያችሁና አላችሁት። እንግዲህ በግልጽ በአደባባይ ወጣችሁ ያ ነገር እንዳይደገም ከፈለጋችሁ ሳውዲ መግባት ትችላላችሁ ብላችሁ ከአክሱም ውስጥ ሙስሊሙን ለማባረር ይሄ ሰውዬ ነው እንግዲህ ብዙ ጊዜም በሚዲያም ጭምር ሙስሊሞች ከዚህ ሀገር ምንም የላቸውም ሙስሊሞች ከዚህ ሀገር ምንም የላቸውም ሳውዲ መሄድ ይችላሉ። ልክ ሳውዲ ላይ ቤተክርስቲያን መስራት እንደማይቻል መካና መዲና ላይ ቤተክርስቲያን መስራት እንደማይቻል አክሱም ላይ መስጂድ መስራት አይቻልም ብሎ በግልጽ በአደባባይ ለሚዲያ የተናገረ ሰው ነው ይሄ ሰውዬ ማለት ነው። ዛሬ ምን አባቱ ነው የሚዋሸው? እየተማሩ እኮ ነው እያልናለሁ። እየተማሩ ነው ሙስሊሞቹ ገብተው እየተማሩ ነው። ሜቢ ስለ እስልምናቸው ግድ የማይሰጡ ሰዎች ሂጃባቸውን አውልቆ ገብተው መማር ይችላሉ አይታወቅም። ሜቢ ሊኖር ይችላል። ነገር ግን ትክክለኛው ሙስሊምና ለእምነቱ የሚቆረቀር ሙስሊም ሂጃቡን አውልቆ ገብቶ ይማራል የሚል ሐሳብም የለኝም እምነትም የለኝም። ከዛ እየሰማን ያለው ጩኸት አለ ድምጽ አለ። አረ ከጎናችን ሁኑ አረ ድምጽ ሁኑልን እያሉን ነው እንግዲህ በባዶ አይደለም ይሄ። በነገራችን ላይ የአክሱም ሙስሊም ማህበረሰብ እኮ በጣም ታጋሽ የሆነ ሙስሊም እኮ ነው። የምሬን ነው የምላችሁ። ከ40 ኪሎ ሜትር በላይ ተጉዞ እኮ ነው ሙስሊሙን የሚቀብረው። አስቡት 40 ኪሎ ሜትር ከአክሱም ላይ ርቆ ሄዶ ነው ሙስሊሙን የሚቀብረው። ጤና ያለው ሙስሊሙ የተናቀው እዛ ይሄንን ሁሉ ዝም ብሏችሁ ዛሬ ላይ ጭራሽ በትምርታቸው ስትመጡባቸው ይሄ ህዝብ እንግዲህ ከዚህ በላይ ይበቃናል ብሎ ነው የወጣው። ከዚህ በላይ መታገስ ከዚህ በላይ እየተበደለን እየተገፋን እየተጮከነን ይገርማችኋል። በጣም እኮ ነው የታገሰው። አስባችሁታል? መስጂድ የለም እኮ አክሱም ከተማ ላይ። ሙስሊም ኖሮ ደግሞ ሙስሊም ያለበት አካባቢ መስጂድ እንደማይጠፋ ታውቃላችሁ። ያለ መስጂድ ሙስሊም መኖር እንደማይችል ታውቃላችሁ። ያንን ሁሉ ታግሶ ሰብር አድርጎ ዛሬ ደርሶ በዚህ ጉዳይ ደግሞ ስትመጡባቸው እንዴት ዝም በል? በጣም እኮ ነው የተገፋው። በጣም እኮ ነው የተበደለው። እኔ ለምን ኢትዮጵያ መንግስት ዝም እንዳለም ግራ ገባኝ። ይሄ ጉዳይ ወደ ሌላ ነገር እየሄደ እንዳለም እያወቁ ነው እንግዲህ። ነገ ሌላ ከባድ የሆነ ነገር ስመጣ ሁሌም የሆነ ነገር ከተከሰተ በኋላ መሄድ የማይሰለቻቸው አሉ። የሆነ ነገር ተከሰተ ሲባል ሮጦ በሮ ይሄዳሉ። ነገር ግን ከመከሰቱ በፊት ያው ክስተቱንም እንደሚፈልጉ አይነት ነገር ነው ከነሱ የሚታየው። ምክንያቱም ጉዳዩ እዛ ከመድረሱ በፊት ማስቆም እየቻሉ አይ ድረስ ብሎ እየተጠባበቁ ያሉት ናቸው እንግዲህ እነዚህ ሰዎች የመንግስት አካላት ራሱ ማለት ነው። እስኪከሰት ብቻ እየተጠባበቀ ነው። ምን እንደሚጠቅማቸው አላውቅም። እና ጉዳዩ ቶሎ እልባት ቢያገኝና ቶሎ ከመንግስት አካልም የሆነ መልስ ቢሰጥበት አሪፍ ነው ይበጃል ብዬ አስባለሁ። መንግስት ዝም ብሎ ማያቱ ጥሩ አይደለም። መንግስት እንደዚህ አይነት ችግሮች ሲፈጠሩ ቶሎ እልባት መስጠት ካልቻለ ጉዳዩ የከፋ ነው የሚሆነውና አላህ Subhanahu Wa Ta'ala ሰላሙን ያምጣልን ህዝብ ሙስሊሙንም ይጠብቅልን ኢትዮጵያን ህዝብ በሞላ አላህ ይጠብቅልን። ይሄ ረምሻ እንደው ሰልችቶናል። የአርሲ ሀገረ ስብከት ሊቀ ጳጳስ እንግዲህ ዜናው እንዳይሰራጭ ከልክለዋል። ይሄ የሚሆነበት ምክንያት ትላንትና አርሲ ላይ የዘገበው ዘገባ ነበረ። አርሲ ላይ ኦርቶዶክሳውያን እያለቁ እንደሆነና ኦርቶዶክሳውያን እየተጨፈጨፉ እንደሆነ መረጃዎችን አቅርበን ነበረ። ማህበረ ቅዱሳንም ከዚህ ጋር በተያያዘ አካባቢ ያሉ ሰዎች እንደውሎ
አነጋግሮ ነበር። አካባቢ ያሉ ሰዎችም ኦርቶዶክሳን እያለቁና እየተጨፈጨፉ እንደሆነ በእስላማዊ አካሄዶች እየተጨፈጨፉ እንደሆነ ከዘገቡ በኋላ ይሄንን ድምጽ እንግዲህ ማህበረ ቅዱሳን ዜናውን ሰርቶ በቴሌቪዥንም በዩቲዩብ ማሰራጨት ነበር። ይሄን የሰሙት አቡነ ያሬድ በፍጥነት ማህበረ ቅዱሳን ጋር ደውለው ቪዲዮው እንዲጠፋና እንዲነሳ አድርገውታል። ሀገረ ስብከታቸው ላይ ቀጭን ትእዛዝ ሰጥተው ከዚህ በኋላ ማንኛውም ኦርቶዶክሳዊ በምን ማየት መልኩ ለዜና ሽፋን ዜናዎችን እንዳያቀርብ አግደዋል። እንታስታውሱ ከሆነ ከዚህ በፊትም አርሲ ላይ ኦርቶዶክሳውያን እያለቁ ነው፣ አባታችን አቡነ ያሬድ ባኮ ይድረሱልን የሚል ጥያቄ ሲቀርብላቸው እነኚህ እየሞታሉ። እንግዲህ ይሄ ሰውዬ እያለን አለው እስላማዊ ጨፍጨፋ እንደተካሄደባቸው ነው የተናገረ ያለው ወይ ደግሞ ለመግለጽ እየሞከራለው። ይሄንን ለመጀመሪያ ጊዜ እየዘገበውና ለመጀመሪያ ጊዜ ያሰራጨው እንደዚህ ብሎ ማህበረ ቅዱሳን ቲቪ ነው። ማህበረ ቅዱሳን ሁሉ ጊዜ በሙስሊሙ ላይ በመቅጠፍና በሙስሊሙ ላይ በመዋሸት የሚታወቅ ሚዲያ መሆኑ ከዚህ በፊት ብዙ ጊዜ በተደጋጋሚ አጋልጠናቸዋል። እንግዲህ ከዚህ በፊት ጅማ ላይ ሙስሊሞች ክርስቲያኖችን ኦርቶዶክስ ተዋሂዶን ጨፈጨፉ ብሎ ዘግቦ የነበረ ሚዲያ ነው ማህበረ ቅዱሳን ሚዲያ ማለት ነው። ዛሬም እንደዛ ነው በአርሲ ዞን እየተባለ ያለው ማለት ነው። ለዛ ነው የአካባቢው የእምነት አባት ወይ ደግሞ የአካባቢው የሲኖዶስ ይሁን እንግዲህ አላቅም እኔ የአካባቢው የእምነት አባት ለምንድነው የከለከላቸው? ለምንድነው ቪዲዮ እንዲነሳ ያደረጉት? እውነት እነዚህ ሰዎች በሙስሊሞች ተጨፍጭፎ ቢሆኑ እውነት እነዚህ ሰዎች በተረጋገጠ መረጃ በሙስሊሞቹ ተጨፍጭፎ ቢሆኑ ዝም የሚሉበት ምክንያት የለም። እኛ አባት ዝም የሚሉበት ምክንያት የለም። ጉዳዩ ሌላ ነገር ስለሆነ ከጀርባ ሌላ ጉዳይ እንዳለ የታወቀ ነው። አይታወቅም እኮ እናንተው ራሳችሁ ማድረግ ትችላላችሁ በነገራችን ላይ፣ ምክንያቱም እናንተ ፋኖ ናችሁ። ስለዚህ ትላንትና በመካነ ሰላም የተደረገውን ጨፍጨፋ ለማስረሳት ብላችሁ ዛሬም እዚህ ጋር ጀምራችሁ ማለት ነው። ፈጽሞ በምንም ተአምር ሙስሊም ቤተክርስቲያን ገብቶ ክርስቲያንን አይጨፈጭፍም። ይሄንን ማወቅ አለባችሁ። ፈጽሞ ማለት ነው። ምን ብሎ በምን ምክንያት ሙስሊሙን እንዴት ነው እናንተ እንዴት ነው የምታዩት? ይሄንን ሙስሊም ልክ እንደራሳችሁ አድርጋችሁ ነው የምትቆጥሩት? በጣም ትገርማላችሁ። ሙስሊሙ እንደዚህ አይነት ባህሪም የለበትም። እኛ ሙስሊሞች ሰላም ፈላጊ ሰላም ሰባኪ እኛ ያለንበትና ሙስሊሞቹ የሚበዙበት አካባቢ ካያችሁ ኢትዮጵያ ውስጥ ሰላም አለ። ረብሻ ያለበት አካባቢ እንደዛው የታወቀ ነው እነማን እንደሚበዙ ማለት ነው። እንደዛ ለማለት ነው። ለማንኛውም አላህ Subhanahu Wa Ta'ala ሰላሙን ያምጣልን እያልኳችሁ ውድ ቤተሰቦቼ እስቲ ለማንኛውም በጣም አዝነናል። ይሄ በመደረጉ በማንም ይደረግ ይሄ በመደረጉ ይሄ በመከሰቱ ይሄ በመሆኑ በጣም አዝነናል። ትክክል አይደለም። ይሄንን ያደረጉት አካላት በሕገ መንግስቱ ሊጠየቁ ይገባሉ። መንግስትም እነዚህን ሰዎች ቶሎ አውጥቶ ማጋለጥ ይኖርበታል ብዬ አስባለሁ ማለት ነው። አላህ Subhanahu Wa Ta'ala ሰላሙን ያምጣልን። እንግዲህ ውድ ቤተሰቦቼ ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። በሰፊው ደግሞ መረጃውን ሰብስበን ኢንሻአላህ የምንነጋገርበት ይሆናል። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። ወንድማችሁ ከማል ጀማል አህመድ ነበርኩኝ። والسلام عليكم ورحمة الله وبركاته.